ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ግንቦት 17 ወይም ሜይ 25 23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 185 ብር ከ29 ሳንቲም እየተመነዘረ ነው። ዶላሩን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 155 ብር ከ89 ሳንቲም ተገዝቶ 158 ብር ከ50 ሳንቲም እየተሸጠ ነው። በንግድ ባንክ 154 ብር ከ17 ሳንቲም ተገዝቶ 157 ብር ከ25 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 134 ብር ከ17 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 112 ብር ከ91 ሳንቲም ተገዝቶ 115 ብር ከ17 ሳንቲም እየተሸጠ ነው። በንግድ ባንክ 109 ብር ከ77 ሳንቲም ተገዝቶ 111 ብር ከ96 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያ ዶላር በጥቁር ገበያ 132 ብር ከ69 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ86 ሳንቲም ተገዝቶ 156 ብር ከ93 ሳንቲም እየተሸጠ ነው። በንግድ ባንክ 107 ብር ከ72 ሳንቲም ተገዝቶ 109 ብር ከ87 ሳንቲም እየተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 215 ብር ከ60 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 185 ብር ከ29 ሳንቲም ተገዝቶ 189 ብር እየተሸጠ ነው። በንግድ ባንክ 180 ብር ከ84 ሳንቲም ተገዝቶ 184 ብር ከ46 ሳንቲም በመሸጥ ላይ ይገኛል። አንድ የእንግሊዝ ፓውንድ በጥቁር ገበያ 249 ብር ከ66 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዲስ ባንክ ነው። 210 ብር ከ18 ሳንቲም ተገዝቶ 214 ብር ከ39 ሳንቲም እየተሸጠ ነው። በንግድ ባንክ 203 ብር ከ57 ሳንቲም ተገዝቶ 207 ብር ከ64 ሳንቲም እየተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 236 ብር ከ83 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ90 ሳንቲም ተገዝቶ 202 ብር ከ88 ሳንቲም የተሸጠ ነው። በንግድ ባንክ 192 ብር ከ49 ሳንቲም ተገዝቶ 196 ብር ከ34 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ45 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 44 ብር ከ70 ሳንቲም ተገዝቶ 45 ብር ከ60 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ98 ሳንቲም ተገዝቶ 42 ብር ከ81 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 598 ብር ከ38 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 503 ብር ከ71 ሳንቲም ተገዝቶ 513 ብር ከ78 ሳንቲም የተሸጠ ነው። በንግድ ባንክ 493 ብር ከ27 ሳንቲም ተገዝቶ 503 ብር ከ13 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 19 ብር ከ91 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ46 ሳንቲም ተገዝቶ 16 ብር ከ79 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ13 ሳንቲም ተገዝቶ 16 ብር ከ45 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ94 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ61 ሳንቲም ተገዝቶ 1 ብር ከ64 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ31 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ84 ሳንቲም ተገዝቶ 25 ብር ከ34 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ24 ሳንቲም ተገዝቶ 22 ብር ከ68 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ51 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አብሲኒያ ባንክ ነው። 43 ብር ከ80 ሳንቲም ተገዝቶ 44 ብር ከ68 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ08 ሳንቲም ተገዝቶ 41 ብር ከ90 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 50 ብር ከ76 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 261 ብር ከ38 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 481 ብር ከ71 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ52 ሳንቲም የተመነዘረ ነው።
አንድ የባህሬን ዲናር በጥቁር ገበያ 492 ብር ከ43 ሳንቲ እየተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ05 ሳንቲ እየተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 64 ብር ከ14 ሳንቲ እየተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 77 ሳንቲ እየተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ39 ሳንቲ ተገዝቶ 9 ብር ከ57 ሳንቲ እየተሸጠ ነው። አንድ የኬንያ ሽሊንግ በንግድ ባንክ 1 ብር ከ19 ሳንቲ ተገዝቶ 1 ብር ከ21 ሳንቲ እየተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲ ተገዝቶ 88 ሳንቲ እየተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብነው ከኢትዮ ብላክ ማርኬት .com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።